ስለ ጲላጦስ አሁን ወንጌል አልነገረንም። ጲላጦስ ግን የክርስቶስን ትንሣኤ ካዩት መካከል የመጀመሪያው እንደሆነ ደግሞ ከእመቤታችን በኋላ ጲላጦስ አይቶታል። ሌላም ካስፈለገ ለንጊኖስ ክህደት የዘጋውን ኃጢአት የዘጋውን ልብ ይሄ ሰዱቃዊነት ጠባይ ያለበት ቶማስ መለኮት ብቻ ቢነሳ ኖሮ አይዳሰስም። ከአቅም በላይ ለወቅ ማለት ከአቅም በላይ ልመራመር ማለት እጅ አይደለም፣ አይምሮ ያቃጥላል። ይሄ በር ዝግ ነው ደግሞ ክፍት ነው። እንዴት ማለት? በሌላ መልኩ እስከ ዓለም ፍጻሜ ድረስ በተዘጋ ቤት ውስጥ ነው ክርስቶስ ሲገባ የሚኖረው። ለሰራው ቤት እኮ ማንም ሰው ቁልፍ አለው። አንኳኳሁን ድምፅ ሰምቼ ስለማልከፍትልህ ጌታ ሆይ ሰብረህ ግባ ብሏልና። ይቅርና ክርስቶስ ዲያብሎስ እኮ ወደ ሔዋን ቤት የገባው አንኳኩቶ ነው። ሰላም ጤና ይስጥልኝ ውድ የጉባኤ አቅሌሲያ አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ስለ ዳግማዊ ትንሣኤ ከየኔታ ሊቀ ሊቃውንት ስሙር አላምረው ጋር ቆይታ እናደርጋለን። አብራችሁን ቆዩ። እሺ የኔታ እንኳን ደህና መጡ። ክርስቶስ ተንሥአ። በአማን ተንሥአ። እንደምን አሉ? እግዚአብሔር ይመስገን። የኔታ እንግዲህ በዛሬው ዕለት በዳግም ትንሣኤ የሚነበበውን ወንጌል አንስተን ትንሽ እንወያያለን። እንግዲህ ወንጌሉ የሚሆነው የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ጀምሮ ነው። በዚሁ የወንጌል ምዕራፍ ላይ በተዘጋ ደጅም ክርስቶስ እንደገባ በተዘጉ ደጆች ክርስቶስ ገብቶ እንደነበረ ይናገራልና ይሄን ነገር ከህይወታችን ጋርም ስናያይዘው የዚህ ምስጢር ምንድን ነው? አሁን እንግዲህ ይሄ ሁለተኛው መገለጥ ይባላል ለሐዋርያት። ለዛ ነው ዳግም ትንሣኤ የሚባለው። ክርስቶስ አንድ ጊዜ ነው የሞተው፣ አንድ ጊዜ ነው የተነሳው። ሁለተኛ ትንሣኤ፣ ሁለተኛ ሞትም የለም። ነገር ግን አሁን በዚህ ወንጌል ላይ እንደተጻፈው ዳግም ትንሣኤ ማለት ክርስቶስ አምላካችን ከመጀመሪያው መገለጡ በኋላ ለሁለተኛ ጊዜ የተገለጠበት ማለት ነው። በሳምንቱ ክርስቶስ ለደቀ መዛሙርቱ ስለታየ ማለት ነው። እና በዝግ ቤት ሳሉ ነው ለሁለተኛ ጊዜ የተገለጠላቸው። በጠቀስሽው ምዕራፍና ቁጥር ላይ በዝግ ቤት የሚለው ቃል እንግዲህ ብዙ ሀሳቦች ሊነሱበት የሚችል ቃል ነው። ምናልባት እኛ ሁለት ነገር ብናነሳ የመጀመሪያው ማኅተመ ድንግልናን ያሳያል። ሞቼ አልቀረሁም ተነሳሁ፣ ያኔ በህቱም ድንግልና ተጸንሼ በህቱም ድንግልና የተወለድኩት እኔ ነኝ ማለት ድንግልና ማኅተመ ድንግልናዋ ሳይፈርስ ማለት ድንግል ሆና እናት ሆና ድንግል ከሆነ ሴት የተወለድኩ እኔ ነኝ። አሁንም ይሄ በር ዝግ ነው ደግሞ ክፍት ነው። እንዴት ማለት? ክፍት ዝግም ነው ክፍትም ነው ሲባል ክፍትም ነው ዝግም ነው ማለት የተከፈተው ለክርስቶስ ብቻ ነው። ያው ማንም አይገባበትም፣ ክርስቶስ ብቻ ገብቶበታል። ዝግ ነው ማለት ፍጥረት አይገባበትም። ክፍት ነው ማለት ክርስቶስ ገብቶበታል። ያ ማለት እንደተዘጋ ገብቷል፣ ለክርስቶስ ክፍት ነው። አሁን እመቤታችን ክርስቶስን እኮ ወልደዋለች፣ ግን ማኅተመ ድንግልናዋ አልጠፋም። ድንግል ሆና ወልደዋለች ካልን ይሄ ቤትም ክፍት ሆኖ ዝግ ነው፣ ዝግ ሆኖ ክፍት ነው። ድንግል ማርያም እናት ሆና ድንግል ናት፣ ድንግል ሆና እናት ናት። እና በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን ያለበት ቀን ነው እና የመጀመሪያው ይሄ ነው። ሁለተኛው ደግሞ ልክ አሁን በተዘጋ ቤታችሁ ውስጥ እንደገባ ከተዘጋ መቃብር የሚወጣውት እኔ ነኝ እያላቸው ነው። ሶስተኛው ነገር ማለት ነው። እናንተ ክርስቶስ እነሳለሁ በሶስተኛው ቀን ስላለ ድንጋይ እናንሳለት አላላችሁ። ድንጋይን ባታነሱልኝም በተዘጋው መቃብር ውስጥ ወጣሁ። በታተመ መቃብር ውስጥ መቃብሩን ድንጋይ አንሱልኝ መግነዝ ፍቱልኝ ሳልል መጣሁ ሲል መቃብሩ እንደተዘጋ ወደ እነሱ እንደመጣ ለማስረዳት በተዘጋ ቤታቸው ውስጥ ገባ። አሁን ሊጠራጠሩ ይችሉ ነበር። እንደው ዝም ብሎ በተከፈተ ቤት ቢገባ ድንጋዩን ማናነሳለት ወይ ይሁን ብዙ ነገር ሊሉ ይችላሉ። አልዓዛርን እንኳን ሲያስነሳ ያየነው ድንጋዩን መጀመሪያ አንስቶ ነው ከነ መቃብሩ ማለት ድንጋይ እንደተጫነው አይደለም ያስነሳው። እሱ ግን እንዴት ሊሉ ይችሉ ነበር። ስለዚህ ክርስቶስ አምላካችን በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን አላቸው እና አንደኛ ነገረ ማርያምን ሁለተኛ ነገረ ትንሣኤውን ለማስረዳት ነው። እዚያ መቃብሩ ላይ እዚህ ዝግ ቤት ላይ እዚያ ደግሞ ጽንሰቱንም እና ልደቱንም የተመለከተ ሀሳቦችን የያዘ ነው ማለት ነው ባጭሩ በተዘጋ ቤት ውስጥ መግባት። በሌላ መልኩ እስከ ዓለም ፍጻሜ ድረስ በተዘጋ ቤት ውስጥ ነው ክርስቶስ ሲገባ የሚኖረው። የዮሐንስ ራዕይ ምዕራፍ 3 ላይ ከደጅ ቆሜ አንኳኳለሁ ይላል እና የሰራው ቤት ነው። ግን ወደ ሰራው ቤት ለመግባት ደጅ የሚያንኳኳ ቁልፍ የለውም እንዴ? ለሰራው ቤት እኮ ማንም ሰው ቁልፍ አለው።
እሱ ግን አስገድዶ የሚገባ አምላክ አይደለም። ፍቃድን ይጠይቃል። አዎ እንግዲህ በሀገራችን አንድ ስልጣንም ሀብትም ነበራቸው የሚባሉ ምናልባት ስማቸውን መጥራት አስቸጋሪ ሊሆን ይችላልና እሳቸው ኪራይ ሊቀበሉ ሄደው ነው አሉና የሚታወቁ ናቸው ሰዎችና ምናልባት ድንገት እውነት ካልሆነ ብዬ ነው ስማቸውን መጥራት የተውኩት። ዝናብ ቀጠቀጣቸው ኪራይ ለመቀበል ሄደው። እንግዲህ ታሪኩ በብዙ መልኩ የሚተርኩት ሰዎች አሉ። እኔ ያየሁትን ይሄኛውን መርጬ ነው። እና ኪራዩን ለመቀበል በሄዱበት ዝናብ በጣም የሚከፍትላቸው አጥተው ነው። እና ዝናቡ ጸጥ ሲል አሁንም ደግሞ አንኳኩ። ማን በል ሲል ተከራይ ከውስጥ ሆኖ እኔ ነኝ ገሌ ደጅ ጠናለሁ በሰራሁት ቤቴ አሉ። እና የእሳቸውም ስም በቴ ነው የሚጨርሰው። ለማንኛውም አንዳንድ ታሪኮች እርግጠኛ ካልሆን የሰው ስም መጥቀስ ልጆች ቤተሰብ እንዳያስቆርፍ ነው። እና እኔ ነኝ ገሌ ደጅ ጠናለሁ በሰራሁት ቤቴ አሉ እየተባለ ይነገራል። አምላካችን ክርስቶስ ነው የሰራው ቤት የፈጠረው ቤት ነው። የሰራው አይደለም የፈጠረው። መስራትና መፍጠር መቼም ይለያያሉ። እና በፈጠረው ልብ በፈጠረው ሰውነት ደጅ የሚጠና አምላክ ነው። ይሄ ማለት አስገድዶ የሚያስኮንን አስገድዶ የሚያጸድቅ አምላክ አይደለም ማለት ነው። ከደጅ ቆሜ አንኳኳለሁ፣ ድምጼን ሰምቶ ቢከፍትልኝ፣ ማንም ድምጼን ሰምቶ ቢከፍትልኝ ከሱ ጋር አድራለሁ፣ ከሱ ጋር አትበላለሁ እያለ ክርስቶስ አምላካችን ከኛ ጋር የሚኖር አምላክ መሆኑን ነግሮናል። ስለዚህ የኛን ልብ እያንኳኳ የሚገባ አምላክ ነው ስንከፍትለት በፈቃዱ። ግን አንድ ባለቅኔ ለምን እንኳን ድምጽን ሰምቼ አንኳኩቼ ስለማንኳኩተህ ድምጽህን ሰምቼ አንኳኳሁን ድምጽ ሰምቼ ስለማልከፍትልህ ጌታዊ ሰብረህ ግባ ብሏልና ለነገሩ ይሄን ሲል ኦልሬዲ ከፍቶታል እኮ ሰውዬው። ይሄ ራሱ መክፈት ነው። እና ምንም መስበር አይጠበቅበትም ማለት ነው። እንዲህ ብሎ የሚናገር ሰው በራሱ ልቡን ከፍቷል። ግን ያው አንዳንድ ልቦች አሉ የማይሰሙ የማያደምጡ። እግዚአብሔር እንዴት ነው የሚያንኳኳ ያለ እንደሆነ መቼስ የሆነ አንድ ስዕል አለ እንትን በትረ ሙሴ ይዞ እንዲህ የሚያንኳኳ ስዕሉ ደስ ይላል በጣም። እና አምላካችን በዚያ መንገድ አይደለም የኛም ቤት ያው ስዕል እንዲህ መገለጥ ስላለበት ነው እንዲገባን እኛ ራሱ እንጂ እግዚአብሔር በምን ያንኳኳል ያለሽ እንደሆነ በምታዩት ተአምር በምትሰሚው ወንጌል ነው የሚያንኳኳው እሱ ነው። ይቅርና ክርስቶስ ዲያብሎስ እኮ ወደ ሔዋን ቤት የገባው አንኳኩቶ ነው። ጆሮዋን አንኳኩቶ ማለት ነው ከፈተችለት። እና ስለዚህ ክርስቶስ አምላካችን በጆሮአችን በአይናችን በስሜት ሕዋሳቶቻችን በኩል ነው የሚገባው። የምንሰማው የምናየው የምንነካው ነገር በሙሉ ነገረ ክርስቶስን ነግሮን ልባችንን መክፈት የሚችል አምላክ ነው። እና በምንሰማውና በምናየው ነገር በሙሉ ክርስቶስ ያንኳኳ ነው የሚኖር። ተኝተን መነሳታችን ተነስተን እንደገና መተኛታችን ውለን መግባታችን ገብተን መውጣታችን ያልኩ ማንኳኳት ነው። መቼም እንደሚታወቀው እግዚአብሔር መልካም እረኛችን ባይሆን እኛ ነገር ዓለማችን ረስተን የወደቅንበትን ሁሉ የት እንደሆነ ሳናውቅ እንዲሁ ተኝተን እያለ እውነት ነው በጣም ግን ደግሞ የማይተኙ ሕዋሳት አሉ። ባንተኛም ያሁን ኩላሊቴን እያዘዝኩት አይደለም፣ ልቤን እያዘዝኩት አይደለም፣ ጨጓራዬን እያዘዝኩት የደም ዝውውሬን እያዘዝኩት አይደለም። ያዘዘልኝ ጌታ ስላለ ነው፣ መልካም እረኛ ስላለ ነው። እና ስራ ያቆመ አምላክ አይደለም። ዝም ብሎ ሲስተም ብቻ እኔን ሊሰራኝ አይችልም። ሲስተሙን የዘረጋው እኔን ያዋቀረኝ እኔን ያፈጠረኝ ጌታ አለ። ስለዚህ እያንኳኳ ነው። በዚህ ሁሉ የተፈጥሮ ህግ ላይ እግዚአብሔር አምላክ ያንኳኳል። አለሁላችሁ፣ ስራዬ በእናንተ ላይ አልቆምም፣ ዛሬም ህያው ነኝ፣ አንኳኳለሁ። እንዲያውም የእግዚአብሔርን ስራ አለመቆም ሲገልጡ ብዙ መለኮት ጸሐፊዎች ምንድነው የሚባለው ይሄ ከዩኒቨርሱ ጀምሮ እኛ የተዋቀርንበት አሁንም እየኖርንበት ያለውን ስርዓት ሲስተሙን ነው እንደ ምክንያት የሚጠቅሱት አይደለም። የማይቆም እጅግ በጣም የተራቀቀ የሰው አእምሮ ቢያጠናው የማይደርስበት የተፈጥሮ ህግ እኛን ጨምሮ ሌሎችም ሁሉ ማለት ነው። ይሄ ሁሉ እግዚአብሔር በስነ ፍጥረት ጆሮ እያንኳኳ የሚኖርበት መለኮታዊ ጥበቡ ነው፣ መለኮታዊ ዘዴው ነው። ስለዚህ ዛሬም እግዚአብሔር ያንኳኳል፣ በተዘጋ ቤትም ይገባል። ይሄንን እናውቃለን። ተዘጋ ቤት ማለት ኃጢአት የዘጋውን በምህረቱ ከፍቶ ይገባል። ይሄ ማለት እንግዲህ ንዶን ወይ ልባችን ተንብሎ ማለት አይደለም። ክህደት የዘጋውን ኃጢአት የዘጋውን ልብ ሰብሮ መግባት የሚችል አምላክ ነው። ግን
መስበሩንም እኛ ስንፈቅድለት ነው ለማለት ነው። አሁን ከሆሳዕና ላይ ያለው መሰበረ ሆሃተ ብርት የብረትና ሐስ የብረቱን መዝጊያ ሰበረ እያል ከቅዱስ ዳዊት ጋር እንዘምራለንና ሰበረ የምንለው እኮ የኃጢአትን ኃይል ነው። እኛም እንደዛው ተመሳሳይ መልኩ የኃጢአትን ኃይል ይሰብርልናል፣ ወጥመዱን ይሰብርልናል። ግን ሲያንኳኳ ማለት እሱ ሲናገር መስማትና ግባ ማለት ያስፈልጋል። ግባ ስንለው ይገባል እና እኛ መክፈት ያልቻለውን መክፈት የሚችል አምላክ ነው። ዞሮ ግን ከደጅ ቆሜ አንኳኳለሁ የሚለው ዛሬም ድረስ በኃጢአት የተለሰነ ሰውነትን ሊገባ የሚችል አምላክ ኃጢአታችንን አልፎ ሳይጸየፈን በደላችንን አልፎ ሳይጸየፈን ወደኛ ሊመጣ የሚችል አምላክ ነው። ዝግን ቤት ተዘግቷል ብሎ አያልፍም። የኢየሩሳሌም ግንብ ተዘግቷል እኮ ግን ይቺ ዘግተዋለች አትፈልገኝም፣ ይሄ ዘግቶታል አይፈልገኝም ሳይል ጻድቃንን በሚጠራበት ወይም በጠራበት ቃሉ እኛንም ይጠራናል። ስለዚህ ይሄን ጥሪውን ጭምር ይሄንን ፍቅሩን ጭምር የሚያመለክት ቃል ነው ማለት ነው። በተዘጋ ቤት ውስጥ መግባት ማለት ይሄ ነው። የኔታ እንግዲህ ከዚሁ ጋር አያይዘው በቀጣዩ ቁጥር ላይ እንትን ነበረ ቶማስን ብቻ ጠርቶ ናና እይ ናና እንካ ብሎት ነበረ ቁጥር 27 ላይ ማለት ነውና ደቀ መዛሙርቱ እዛው ይያሉ ሌሎቹ ሐዋርያት አብረውት ይያሉ ቶማስን ብቻ መጥራቱስ እንዴት ነው? ቶማስስ የማን ወኪል ነበረ በዛ ጊዜ? አሳጥረን ለማየት አንደኛ ቶማስን በብዙ መንገድ ያዩታል። ይሄ ሰዱቃዊነት ጠባይ ያለበት ቶማስ ሰዱቃዊነት ጠባይ ማለት የሙታንን መነሳት የማያምኑ ሰዎች ትምህርት ወይም ሐሳብ ይገዛው የነበረ ሰው እንደነበረ በቀድሞ ህይወቱ ይሄንን የሚያነሱ አሉ። ሁለተኛው ግን የመጀመሪያው ትንሳኤ ላይ እንዳልነበረ ዮሐንስ ነግሮናል። መጀመሪያ ቶማስ እንዳልነበረ ምናልባት ደግሞ ሶስተኛው የስም ተጽዕኖ ይሆናል። የስም ተጽዕኖ ቶማስ ማለት መንታ ማለት ምንድነው? ዲዲሞስ በተለይ ጨለማ ወይም መንታ ይሉታል። ከዛ ቶማስ ፀሐይ ማለት ይሆናል ማለት ነው። በነገራችን ላይ ሐዋርያት አብዛኞቹ ስማቸው ተቀይሯል አይደለም? ስለዚህ ይሄ መንታ የሚለው የስሙ ትርጓሜ አሁንም ልቡ መንታ እንዲሆን አድርጎታል። በኋላ በእመቤታችንም ታሪክ ላይ እሱ አልነበረም አጋጣሚ ሆኖ ትንሳኤ ላይ አይገኝም። እንዴት እንደሆነ እንጂ አጋጣሚ በኋላም ብዙ ሚስጥራት ይገለጡበት ዘንድ ይሆናል። ደግሞ ብቻውን እግዚአብሔር ስለሚሰራበትም እሱ ይሆናል ማለት የብዙዎችን ጥያቄ የሚመልስ አይነት ነገር በሱ ይፈጸማል እና ይሄ ሰዱቃዊ ጠባይ ትንሳኤ ሙታን ላይ ያላቸው ጥያቄ የነሱ ይሄ መልአክ ትንሳኤ የሚባል ነገር የለም የሚሉ ሰዎች የነሱ ትምህርት ያጠላበት ሰው እንደነበረ ይሄ መንታነት ይሉታል። ይሄ ዲዲሞስ የሚለው መንታ ልብ እና ይሄ ለሁለት ነገር ነው። አንደኛው እንዳልኩሽ ምስጢራዊ በምስጢር ሲፈቱት መንታ ልብ ማለት ሙታን ይነሳሉ ይሳይነሱም ይሄ ነገር እውነት ነው ወይስ ሐሰት ነው የሚል ተጠራጣሪ አይነት ሰው ነው ለማለት ከግብሩ የተነሳ የሰጡት ስያሜ ነው ይሄኛው ማለት ነው። ስለዚህ በዚህ ምክንያት ቶማስ አንደኛ ይሄ ፈሪሳዊ የሰዱቃውያን ትምህርት ያጠላበት መሆኑ በቀደመ ህይወቱ፣ ሁለተኛ ደግሞ ክርስቶስ ተነስቶ ለደቀ መዛሙርቱ ሲታይ መጀመሪያ አለመኖሩ ጥያቄ ያስነስቶበታል እና ክርስቶስ ለሁለተኛ ጊዜ ለደቀ መዛሙርቱ ሲታይ ቶማስን ለይቶ ና እያለው ይሄን የልቡን ነገር ስለሚያውቅ ነው ማለት ነው። የቶማስን አለመኖሩን እንደገና ያ ቅድም ያልኩሽ መንታነቱን ተጨምሮበት እንዳይጠራጠር ወይም ደግሞ ክርስቶስ በእውነት ተነስቷል ብሎ በነገራችን ላይ ቶማስ ብቻ አይደለም። ባለፈው ያነሳነው ሐሳብ ላይ ሉቃስ ወመሰሎም ከመዘመንፈስ መንፈስ የሚያዩ መሰላቸዋል የሚለው ቶማስ ብቻ አይደለም። ግን የቶማስ ጥያቄ የሁሉም ጥያቄ ሆነና በቶማስ በኩል የሁሉም ጥያቄ ተፈታ። ያ ማለት ነው ቶማስን ና እይ ብሎ እጁን እንዲዘረጋና የተቸነከረበት ምልክቱን አሳያቸው። ስለዚህ የተወጋ ጎኑን ሲያይ የሚያቃጥል ቁስል ነካው ማለት ነው። የሚያቃጥል ቁስል ማለት ነው። ቁስል ለጊዜው ሲነኩት ታማሚው ነው የሚታመመው አይደለ? ክርስቶስ ግን አሁን አልታመመም። የነካው ነው የታመመ። የጠዘጠዘው ነኪውን ነው ተነኪው አይደለም። በርግጥ ክርስቶስም የቁስሉን ምልክት ነው እንጂ ያሳየ ቁስል አይደለም። ቁስል አሁን የለም በክርስቶስ አካል ላይ። ያ የቆሰለ አካል ከመቃብር በኋላ ቁስሉን ይዞ አይደለም። ምልክቱ ግን አሁን ብቻ አይደለም፣ በኋላ ሲመጣም ይሄ ምልክት ይታያል።
የተሰቀለው የተቸነከረው ክርስቶስ ነው የሚመጣው ለፍርድ ይሄን ዓለም ለማሳለፍ የሚመጣው እና ይሄንን ቁስል ሲነካ ቶማስ እጁ ተቃጠለበት አምላኬ ጌታዬ ብሎ ጮኸ እና ይሄንን የቤተክርስቲያን ሊቃውንት የሐዋርያትም ጥያቄ ተመለሰላቸው ማለት ነው። እነሱ አምነዋል በርግጥ በቃ ይሄ ክርስቶስ አምላካችን ነው ቢጠራጠሩም እየተጠራጠሩም ቢሆን ያው በጊዜ ሂደት እያመኑት ነው። ነገር ግን የቶማስን እጅ ሁላቸውም እጃቸው አድርገዋል እና ጌታዬ አምላኬ ሲል በእውነት ክርስቶስ ተነስተዋል። እሱ ነው ጌታችን እሱ ነው ብለው በቶማስ ልብ በኩል በቶማስ እጅ በኩል በቶማስ አይን በኩል የቶማስን እጅ አድርገው ሐዋርያትም ጥያቄያቸው ተመለሰ ማለት ነው። ሌላው ቶማስ የሐዋርያቱን ብቻ አይደለም ወይም የራሱን ጥያቄ ብቻ አይደለም እስከ ዓለም ፍጻሜ ድረስ የሚነሱ በክርስቶስ ትንሣኤ ላይ ጥያቄ ያላቸውን ሰዎች የመለሰ ነው። ቶማስን እንዴት እንመነው የሚል ጥያቄ ደግሞ እስኪመጣ ድረስ ማለት ነው። ምክንያቱም ካላየሁ አላምንም የሚል ዓለም ነው አሁን ያለው። ቶማስ አይቷል እና አሁን እኛ የክርስቶስን ትንሣኤ የምናምነው የሆነ ሁለተኛ ምንጭ ጠቅሰን አይደለም። የመጀመሪያው ራሱ ክርስቶስ ነው። የክርስቶስን ትንሣኤ ባይኑ አይቶ በእጁ ነክቶ ያረጋገጠልን ሐዋርያ ስንባል ደግሞ አሁን ሌሎቹ ያየነውን ትንሣኤውን በተመለከተ ያየነውን ነው የሚሉት የሰማነውን ነው የሚሉት። ቶማስ ወንጌል ቢጽፍ ኖሮ የዳሰስኩትን ይል ነበር። ግን እነሱም የቶማስን እጅ አድርገው ስላዩ የዳሰስነውን ብለው መጻፍ ይችላሉ፣ ችግር የለውም። እንኳን እነሱ ይቅርና እነ ቅዱስ ኤፍሬም እነ ቅዱስ ሕርያቆስ አየነው ዳሰስነው ከሱ ጋር በላን ጠጣን ብለዋል። ማለት የሐዋርያትን ማየት እያደረጉ እጃቸውን እጅ እያደረጉ ማለት ነው። ስለዚህ ቶማስ እስከ ዓለም ፍጻሜ ድረስ የሚነሱ የክርስቶስን ትንሣኤ የሚጠራጠሩ ሰዎች ካሉ ክርስቶስ ተነስቷል ብሎ ለትንሣኤው ምስክር እጃችን አድርገናል ማለት ነው። የሚያቃጥለው መለኮት ክርስቶስ ስጋ ለብሶ እንደተነሳ ደግሞ የሚዳሰስ አካሉን እንዳልተው ስጋ በመቃብር እንዳልቀረ፣ ምክንያቱም መለኮት ብቻ ቢነሳ ኖሮ አይዳሰስም። ስለዚህ በሰውነቱ ተዳሰሰ፣ በመለኮትነቱ ደግሞ አቃጠለው ማለት ነው። ስለዚህ መለኮት ከስጋ ስጋ ከመለኮት ተዋህዶ እንደተነሳ ያየነው በቶማስ እጆች ነው ማለት ነው። ከዚያ በላይ ደግሞ ከአቅም በላይ ለወቅ ማለት ከአቅም በላይ ልመራመር ማለት እጅ አይደለም፣ አይምሮ ያቃጥላል። እና አንዳንድ አይምሮ ፊውዛቸው የተቃጠለ ይመስለኛል እኔ በነገረ ክርስቶስ ላይ በነገረ እግዚአብሔር በአጠቃላይ ያው ትንሽ የተቃጠለ ነገር የሚሰማኝ እንደዛ የሚሰማኝ አለ። እንግዲህ ባህርያቆስም ብለዋል አይደለ? ባህርያቆስ ዋው በነገረ እግዚአብሔርን መርምሮ ጨርሶ ማወቅ አይቻልም። ይሄን ልመረምር ፈለኩ ወደ ለመመረመር መለሳለሁ፣ ይሄን ላውቅ ፈለኩ ወደ ለማወቅ መለሳለሁ እያለ ከኛ በፊት የነበሩ አባቶቻችን ስለ እግዚአብሔር ሊያውቁ ፈልገው ተፈጥሯቸው ገድቧቸው አይምሯቸው አይደለም ተፈጥሮ ገድቧቸው ተፈጥሯቸው የሚፈቅድላቸውን ያህል ሄዱ ግን ሰውነት ያቆመው ሰውነት የገደበው ፍጡር መሆን የገደበው አለ። ስለዚህ ዓለምም አሁን የቱንም ያህል ቢያውቅ የቱንም ያህል ቢራቀቅ የማይደርስበት እንኳንስ የፈጣሪን ነገር ፍጥረትን እንኳን ጨርሶ ማወቅ እንደማይቻል መቼም ያው የታወቀ ነገር ነው። እና ቶማስ ሰምቶ ማመን የሚገባው ነበረ፣ የክርስቶስ ትንሣኤ አይቶ ማመን የሚገባው ነበረ። ግን ልንካ አለ። ክርስቶስ ንካኝ አለው፣ አልከለከለውም። ነካው ግን ተቃጠለ። እና አንዳንድ እውነቶች የሚያቃጥሉ ናቸው። እና ምን ያቃጥላል ያለው እንደ ቶማስ እጃችን ላይ ሆን ይችላል። እና አይምሮ የሚያቃጥል ነገር እግዚአብሔርን ስጋዊ ደማዊ ሆኜ ወይም የፈጣሪን ነገር ፍጡር ሆኜ ጨርሼ ለወቅ ማለት ያቃጥላል። እና አይምሮአችን በአጓጉል ፍልስፍናዎች እንዳይቃጠል እጃችንን ሰብሰብ ብናደርግ ወይ ደግሞ የቶማስን እጃችን ብናደርግ ይሻለናል። እጆቹን አይን ብናደርግ ብለዋል። እንግዲህ መጀመሪያ ላይ በጣም ደስ ይላል፣ የተሻለ ይሆናል። ካለዚያ ግን ነገር እግዚአብሔር ጨርሶ የሚታወቃል፣ ነገር ክርስቶስ ጨርሶ የሚታወቃል፣ ነገር ሃይማኖት ጨርሶ የሚታወቃል። እዚህ ምድር ላይ ጨርሰን የምናውቀው ብዙ ጊዜ እዚህ ምድር ላይ ያሉ ሳይንቲፊክ ነገሮች ናቸው ይባላል። ሳይንቲፊክ ነገርስ ግን ጨርሶ ይታወቃል? አረ ይታወቃል። አሁን ከየት መጣ እያልን ብንቀጥል የሆነ ነገር ማለት ነው። እድሜ ራሱ አይበቃም። አንድ እሱ ነው። ሁለተኛ ደግሞ በቃ ይሄድና በቃ ዓለም ቲዮሪ ላይ ነው የሚገባው። አሁን የት ነው ከየት መጣ እያልን ብንቀጥል አይደለ የሆነ ቲዮሪ ላይ ነው የሚቆመው። ቲዮሪ ደግሞ ሳይንሱ አይደለም። እኔ ራሴ ይሄን ለመናገር ወፍ በረር ወይም ደግሞ ዝም ብሎ ወገበ ነጭ የሚባል የመምህራን ንግግር አለ። እንደዚያ አይነት ንግግር እንዳይሆንብኝ
ካነበብኳት ትንሽ ነገር ለመናገር ነው። ዞሮ ሄደን ቢግ ባንግ ምንድነው ፍንዳታው የፈነዳ ኳስ ነው አይደል? ሱራሱ ከየት መጣ? ሳይንስ የሚለው ነገር ተጨባጭ የሆነ ነገር አለው እንግዲህ ከፈነዳ በኋላ ነው መሰለኝ እኮ ያ ራሱ ከየት መጣ ከዛ እያለ ከየት መጣ እንዲህ ያለ ብንሄድ መቆሚያ አናገኝም። ስለዚህ አቅማችንን አውቀን ይሄ ማለት ሰው አይመራመር አይጠይቅ አይወቅ የሚል ቤተክርስቲያን ትምህርት የላትም። ስለ እግዚአብሔር ግን በተጻፈልን ልክ እና እግዚአብሔር መንፈስ ቅዱስ በገለጠልን ልክ ነው የምናስበው። ሁለት ነገሮች በተጻፈውና በተገለጠልን ልክ። ከዚያ የሁለቱ ማሰሪያ ደግሞ እንደ አእምሯችን ስፋት እንደ ሃይማኖታችን ጽናት ይባላል። የተጻፈውና የሚገለጠው እንደ አእምሯችን መጠን ነው። ሁሉም ሰው ደግሞ ተመሳሳይ ግንዛቤ የለውም እና ይሄን ሁሉ ታሳቢ ያደረገ እምነት ነው ሊኖረን የሚገባ እንጂ ሁሉን ካልዳሰስኩ ሁሉን ካላየው ካልን ሃይማኖታችን ላይ ብቻ አይደለም ራሳችን ላይም ራሳችን የምናምንበት ነገር የለም። ለምሳሌ ሰው አሁን አንቺ እናት አለሽ አባት አለሽ አባትሽን አባት ያልሽው የዲኤንኤ መረጃ አይተሽ ነው ሲያምጣ ብለሽ ነው አይደለም? እምነት ነው ይባላል። እኔም እናት አለኝ አባት አለኝ። አሁን ማንንም እናት አባት ብዬ እናቴ ለመሆንሽ እስኪ የዲኤንኤ ማስረጃ አምጪልኝ ብዬ ተጠራጥሬ አላውቅም። ወይም ደግሞ ማንም ሰው ተጠራጥሬ አያውቅም። ከመንገድ ወስደውኝ አሳድገውኝስ ቢሆን ምን ይታወቃል? ከመንገድ አንስተውኝ ወስደው ጉዲፈቻ ስቡ። ለማንኛውም እዚህ ምድር ላይ እንዲህ አይነት ጥያቄዎች ይነሳሉ። እንኳንስ ሰማያዊውን አምላክ ፈጣሪን ይቅርና የወለዱንን እንኳን አምነን ነው ወላጅነታቸውን የምንቀበለው። አምነን የተቀበልናቸው ይበዛሉ። ምናልባት የሚጠራጠር ካለ እስካሁን ባለው ሁኔታ አምነን የተቀበልናቸው ስለ እግዚአብሔርም አምላክነቱን ጌትነቱን ነገረ ክርስቶስ ሰውነቱን አምላክነቱን የሥላሴን አንድነት ሶስትነትን ይህን በተመለከተ ሌላችሁን ምስጢራት በሙሉ ጨርሰን ገብቶን አይደለም። የተወሰነው ተረድቶን የተወሰነውን አንብበን የተወሰነው ተገልጦልን ወዘተርፈ እንዲህ አይነት ነገሮችን ሰብስበን ነው የእምነታችንን ልክ የምናራምደው እንጂ ጨርሶ ገብቶን ሊሆን አይችልም። ለሁሉም ነገር ማስረጃ እያቀረብን አይደለም። እንዳልኩት ከእናት ከአባት ብንጀምር በጣም ሌላ ነገር ነው የሚፈጠረው። ማለት እንዴት ጠረጠርከኝ ይመጣል እኮ እውነት ነው፣ መዘዙ ብዙ ነው። ያው እና አምላካችን ግን እንዴት ጠረጠራችሁኝ አይልም። በልካችን ከሆነ በመጻሕፍት ልክ ከሆነ እና ቅድም እንዳልኩት ሰው ነገር እግዚአብሔር የሚገለጥልን እንደ አእምሯችን ስፋት እንደ ሃይማኖታችን ጽናት ነው እና ቶማስ ማየት የሚበቃውን መስማት የሚበቃውን ካልዳሰስኩ አለ ተቃጠለ። አምላኬ ጌታዬ ብሎ የተነሳው አምላክ ወሰብሰውም አምላክ የሚሆን እግዚአብሔር እንደሆነ አወቀና የሁላችንን ጥያቄ ቶማስ እጆች ላይ እናደርጋለን ማለት ነው መልሶቻችንን። በጣም ደስ በሚል ሁኔታ ነው የኔታ የገለጹልን። በመጨረሻ የኔታ እንግዲህ እዚሁ ምዕራፍ ላይ አንድ ብናነሳው ብዬ ያሰብኩት ነገር አለና በቁጥር 30 ላይ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ይላል። ስለ እነዚህ ተአምራት የሚገልጽ አዋልድ መጽሐፍ ይኖር ይሆን ወይ በቤተክርስቲያናችን በትውፊት የመጣ? በጣም ያለው ለምሳሌ በዚህ መጽሐፍ ያልተጻፈ የሚለው በወንጌሉ በዮሐንስ ወንጌልም በማቴዎስ በማርቆስ በሉቃስም ያልተጻፈ በአራቱም ወንጌላት እንዲሁም በሐዲስ ኪዳን መጽሐፍትም ያልተጻፈ በዚህ መጽሐፍ ሲል በሁሉም መጽሐፍት ያልተጻፈ እንደገና ደግሞ እሱ ራሱ ዮሐንስ በጻፈው መጽሐፍም ያልተገለጠ ብዙ ተአምራትን አደረገ ብሎ ተጽፎስ ቢሆን ብሎ ይቀጥላል አይደለ? እና በቃ ሰማይ ምድር የማይበቃው ታምር ነው ያደረገና ታምራቱ ምንድነው? በዚህ ያልተጻፈው በሌሎቹ አዋልድ መጻሕፍት የምናገኘው ብዙ ታምር አለ። ለምሳሌ በዚህ መጽሐፍ ካልተጻፈው መካከል መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ መቃብሩ ላይ ለማርያም መግደላዊት ታየ ነው አይደለ? ግን የሚገርምሽ እሱ ደግሞ የሄደው ወደ እናቱ ወደ ድንግል ማርያም ነው። ወደ ደቀ መዛሙርቱ ከመሄዱ በፊት ለድንግል ማርያም ቤቷ ላለችው ለድንግል ማርያም ተነስቼልሻለሁ ብሎ ለእናቱ ለድንግል ማርያም እንደታየ የሚናገረው ለምሳሌ በዚህ መጽሐፍ ካልተጻፈው ውስጥ። ሁለተኛ ደግሞ ጲላጦስ ይሄ እንኳን በትርጓሜ ወንጌላችንም ግዝ በግዙ በተለይ ይናገራል። ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹህ ነው ብሏል አይደለ? ከዛ ሚስቱ ደግሞ ተው እያለችው እየመከረችው አልነበረ? እና እሱ መርምሮታል። ሚስቱ ተው እባክህ ከዚህ ሰው ደም ራስህን አርቅ እያለችው አልነበረ? ይሄ ሲደመር እንግዲህ ለቅድስና የበቃ ሰው ነው። ስለ ጲላጦስ አሁን ወንጌል አልነገረንም። ጲላጦስ ግን የክርስቶስን ትንሣኤ ካዩት መካከል የመጀመሪያው እንደሆነ ደግሞ ክርስቶስ እንደሄደለት ማለት ነው። አሁን የቅደም ተከተል ጉዳይ አይደለም የምናነሳው። ቅደም ተከተሉን በወንጌሉ ካየነው ማርያም መግደላዊት ምናምን እንላለን። ግን ያዩት እነማን ናቸው የሚለውን ጥቅሉን ሐሳብ ከወንጌል ባሻገር ያሉ መጻሕፍትና ጲላጦስ ከመቤታችን በኋላ ጲላጦስ አይቶታል።
ከዚህ ጻድቅ ሰው ደም ንጹህ ነው ብለህ የታጠብክለት ክርስቶስ ያንተን ኃጢአት አጥቦልህ እነሆ ተነስቻለሁ ለማለት ለጲላጦስ እንደታየው በትርጓሜ ወንጌላችን በተለይ ግዕዝ እንዳልኩሽ ይናገራል ማለት ነው። ሌላው ለምሳሌ የአርማትያሱ ዮሴፍ ስለሱ ብዙ የምናውቀው ነገር የለንም። የሚገርምሽ ግን ኒቆዲሞስ ተደብድቦ ከሞተ በኋላ አንተ ማን ስለሆንክ ነው እንደውስ አንተ ሰብረህ አውርደህ አይደል እንደ ክርስቶስን የገነስክ ብለው ኢየሱስን አስረውት ነበር። የአርማትያሱን ባለጸጋ ለክርስቶስ መቃብሩን የሰጠው እሱም አሁን ጌታችን ኢየሱስ ክርስቶስ ከታሰረበት እስር ቤት ልክ ጴጥሮስን ባዳነበት ሐዋርያቱን ባዳነበት ጥበቡ ስልጣኑ ከታሰረበት እስር ቤት እንዳወጣው ይነገራል ወይም ተጽፏል። ሌላም ካስፈለ ለንጊኖስ ታስታውሻለሽ ከሞተ በኋላ በጦር ወግቶታል። ዮሐንስ ምዕራፍ 19 በሰማዕትነት ነው ያረፈው። የክርስቶስ ጎን ብቻ አይደለም በጦር ተወግቶ የቀረው ያፈሰሰውን ደም እሱ ተጠቅሞበታል። ያፈሰሰውን ውሃ ራሱ ልጅነት አግኝቶበታል። ሰማዕት ሆኖ ነው ያረፈው። ቤተክርስቲያን በሰማዕትነት ነው እንጂ ክርስቶስን ይወጋ ብላ በጠላትነት አይደለም ዛሬ የምታስበው። ስለዚህ ለለንጊኖስም ታይቶ የወጋኸኝ እኔ ክርስቶስ ተነስቻለሁ በሕይወትም አለሁ ብሎ ስለታየው ከዚያ ጊዜ ጀምሮ አይሁድ የሚጠሉት ሰው ሆኖ ተሳዳጅ ሆኖ ነው የኖረው እና ለነዚህ ሰዎች እየታየ ያደረገው ተአምር ብዙ ነው። በሐዲስ ኪዳን ደግሞ ቅድም ያለው ሐዲስ ኪዳንን እያስተማረ የሰነበተበት ጊዜ አለ እና ያ ሐዲስ ኪዳንን ሲያስተምራቸው 40 ቀን በምን መልኩ ኖረ፣ ምን እያደረገ ምን ተአምር ሰራ የሚለው ደግሞ ይቀጥላል እና በዚህ ወንጌል ያልተጻፈ ማለት ይሄ ነው ማለት ነው ባጭሩ። በጣም ደስ ይላል። ኔታ እንግዲህ እቺ የመጨረሻ ጥያቄ ነች። እርሶ ግን ቢነሳ አልተነሳም ብለው የሚያስቡት ነገር ካለ ቢያነሱልን። ምንም በቃ እኔ ምናልባት ማሳረጊያ የሚሆነው ክርስቶስ በዝግ ቤት ገባ ብለን ቅድም ያነሳ ነው ምመናን ለራሳችን ህይወት አድርገን ብንወስደው መቼም ይህ ዓለም አንዳንድ ጊዜ ዝግ ነገር ነው የሚያሳየው እና ሰዎች በብዙ መንገድ የተዘጋ ህይወት ይታይና የተስፋ ብርሃን ማየት እስከማይችሉ ድረስ ይጨነቃሉ። ሰው ደግሞ ትልቁ ህመሙ ትልቁ በሽታው ተስፋ መቁረጥ ነው። ገንዘብ ማጣት ቀላል ነገር ነው። ስራ ማጣት ቀላል ነገር ነው። ትዳር፣ ቤተሰብ የሆነ ነገር ማጣት ቀላል ነገር ነው። በጣም ትልቁ የዚህ ምድር ትልቁ ችግር ተስፋ ማጣት ነው። በዚህ ጊዜ ሰው ይርቃል ችግሩ። አሁን ሰው የሆነ ነገር በጎደለ ጊዜ ምናልባት ካጠገብም ሰው ይጠፋል። አምላካችን ክርስቶስ ግን ይሄን ጊዜ ህይወት ሲዘጋ አሁን እኛ ስለተዘጋ ቤት እያወራን አይደለም፣ ስለተዘጋ ህይወት ነው እና የተዘጋው ህይወታችንን ክርስቶስ አምላካችን መጥቶ ሰላም ለእናንተ ይሁን ብሎ ሰማያዊ ሰላም የሚሰጠን አምላክ አለ። ይሄንን አምላክ ምናልባት ቅድም እንደው ከብሉይ ኪዳን ነቢያት ሴቶች ብለን አስቢያት ግን ያላነሳናት ሴት ሐና ምትባላለች አይደል? የሳሙኤል እናት ማለት ነው። ይቺ ሐና ሐዲስ ኪዳን እዚህ ክርስቶስ በተወለደ ጊዜ ከስምዖን ጋር የነበረች አለች ደግሞ ሌላ ነብይት ሐና ምትባል እሷም በቤተ መቅደስ የኖረች ናት። ትልቅ አርአያነት ምሳሌ ያላት ናት ለእናቶች በተለይ። ያቺ ደግሞ የሳሙኤል እናት ሐና በጣም ምትደንቅ ናት። ቤተ እግዚአብሔር ሄዳ ልጅ ማጣቷን አስመልክታ እያለቀሰች ነበር እና ሊቀ ካህናቱ አይቶ ሰክረሽ መተሽ ነው ይላታል እና የልቧን አያውቀውም ካህኑ። ልቧ የተሰበረባት ሴት መሆኗን እና ስላለቀሰች ሰክራ መስሎት ካህኑ እየተዘባበተባት ነበር እና ሰው ያላወቀላትን ችግር እግዚአብሔር አይቶላት፣ ሰው ያልገባውን ችግር እግዚአብሔር ተረድቶ አምላክ ነውና እንባዋ ቋንቋ ሆኖ የሚያናግረው ዝምታን የሚረዳ ዝምታ። አሁን ያው እንደሚታወቀው አሁን ቃለ መጠይቅ ልታደርግልኝ መጣች። ከዛ ተገናኘን፣ ጠየቅሽኝ፣ ጥያቄውን አንብበሽ ዝም ብል መልስ ይሆናል? መልስ አይሆንም። እንግዲህ በእኛ በሰውኛው ማለት ነው መልስ አድርጎ ይገርማል ብሎ መቼም ዝምታዬን እንደ መልስ ሊተረጉምልኝ ምን እንዳልኩ ምን እንደመለስኩ የሚያውቅልኝ የለም። እኛ ዝም ብለን ዛሬ እንግዲህ እንዲህ አይነት መርሃ ግብር አለ ብለን ዝም ብለን ብንቀመጥ ማንም ሰው የሚሰማው ከሌለም ያደምጠው ከሌለ ማንም ሰው አብደዋል ነው የሚለን ወይ ደግሞ የእንትን ችግር የማይክ ችግር የቴክኒክ ችግር አፋችን ሳይንቀሳቀስ ቴክኒኩ አይመጣም። ምክንያቱም ካልሰማ ሰው አይገባውም፣ አይደመጥም። ካላደመጠ ትምህርት ምን እያወራን ምን እያሰብን ምን እየተነጋገርን እንደሆነ አያውቅም ሰው። አምላካችን እግዚአብሔር ግን ልክ እንዳናየው ቤቱ ሄዳ አልቅሳ ብቻ ነው የመጣችው፣ ቃል አልተናገረችም እና ዝምታዋ ገብቶት ዝምታዋን ጥያቄ ዝምታዋን የመለሰላት ዝምታዋን የተረጎመላት ማለት ሳሙኤል የተባለ ልጅ ሰጥቶ ቤተ መቅደሱንም የከፈተ የሷንም ማህፀን የከፈተ ማለት አስደሰታት። የተዘጋ ቤተ መቅደስ አለ፣ ያደፈ ቤተ መቅደስ አለ። ያንን ሁሉ ጠርጎ የሚያስወግድ ትልቅ ሊቀ ካህን ነው የወለደችው እና የዝምታ መልስ ነው ማለት ዝምታ ከቃል በላይ ይጮሃል።
ይሄንን የሚሰማ ደግሞ አምላክ አለ እና በተጨነቀች ጊዜ ሐና የእግዚአብሔር ቤት ሄዳ ከእግዚአብሔር ጋር ነው የተነጋገረችው። ሰው ከእግዚአብሔር ጋር መነጋገር ከቻለ ከእግዚአብሔር ጋር መኖር ከቻለ ከነ ችግሩ ማለት ነው ተስፋ ሳይቆርጥ መኖር ከቻለ ዝምታን የሚሰብር የተዘጋን ህይወት ሰብሮ ገብቶ ብርሃን የሚያሳይ ብርሃን የሚሰጥ ሰላም ለእናንተ ይሁን ብሎ ዓለም የማያናውጠውን ማግኘት ማጣት መውደቅ መነሳት መታመም መፈወስ ማይለዋውጠውን ሰላም የሚሰጥ አምላክ ነው በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ያለ እና ይሄ ሰላም ደግሞ የትኛውም ነገር ላይ የማይናወጥ ነው የትኛውም ነገር ላይ እንደ በብሉይ ኪዳን እንኳን ቢታሰብ እንዲያው አሁን ለምሳሌ ያ እግዚአብሔር ያልተለየው ዮናስ አሳ ነብር ሆድ ውስጥ ነው አሳ ነብር ሆድ ውስጥ ብቻ አይደለም ምናልባት በእርግጥ የሚከፋው ይሄ ነው ደግሞ ውቅያኖስ ውስጥ ነው ውሃ ውስጥ ነው ውሃ ውስጥ አንድ ችግር ውሃ ውስጥ ባለ አሳ ነብር ሆድ ውስጥ ሌላ ችግር ነው ግን እዛ ውስጥ ሆኖ መጸለይ ሶስት ወጣቶች እሳት ውስጥ ሆኖ መጸለይ እና ብረት የሚያቀልጥ እሳት ውስጥ ሆኖ የታሰሩበት ብረት እየቀለጠ እነሱ አለመግለጥ እዚህ ደረጃ እንኳን ባንደርስ ባጭሩ ግን ለማንኛውም መከራ አይነቱ ብዙ ነው ፈተና አይነቱ ብዙ ነው ማንኛውም በተዘጋ ህይወት ውስጥ በጨለመ ህይወት ውስጥ ገብቶ የሚያረጋጋ የሚያሳርፍ አምላክ አለን ይሄ ነው በዝግ ቤት መግባት ማለትና ፈርተን መኖርን እንደ ስጋት እንደ ፈተና አይተን ህይወት ሲፈትነን አምላካችን በተዘጋ ህይወት ውስጥ በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን የሚልበት ዘመን ያምጣልን የሚል የመጨረሻ ቃል ነው ያለን። አሜን። የኔታ የህይወትን ቃል ያሰማልን እግዚአብሔር ይስጥልን። እንግዲህ አድማጭ ተመልካቾቻችን የዛሬው መርሃ ግብራችን ይሄንን ይመስል ነበረ። ብዙ ነገር እንዳገኛችሁበት ተስፋ እናደርጋለን። እስከ ቀጣዩ ፕሮግራማችን ድረስ ሰላም ቆዩ። እናመሰግናለን።